ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። አጋራችን እናመሰግናለን። የማንቸስተር ዩናይትድን ጉዳይ እንመልከት። አርብ ምሽት ኒውካስል ዩናይትድን በሜዳ ኦልድ ትራፎርድ ባሸነፈበት ጨዋታ እንግዲህ አሰልጣኝ ሩበን አሞሪም ፖፑን ቢመጡ አያስቀይሩኝም ያለውን ፎርሜሽን የቀየረበት በጨዋታ ማለት ይህንን ተመልክተናል አይደለ? አስገራሚ ነው። ይህንን ጉዳይ እንመልከተው። እንግዲህ በእርግጥ ከዛ በፊት ሴሜንዮን ማስፈረም ይፈልጋል ሲባልም ምናልባት ዩናይትድ እንደዛ ሊጮት ይችላል የሚሉ መረጃዎችን እየሰማን ነበር። ናንሳይን ጉዳይ ልክ ነው። በጣም አስገራሚ ጨዋታ ነበር ለኔ ማለት ማንቸስተር ዩናይትድ ለምን እንደዛ እንደተጫወተ በሁለቱ አጋማሽ የነበረውን አፕሮች ግን ደግሞ በፎርሜሽን ለምን እንደዛ እንደተጫወተ መረዳት ይችላል። ፐርፌክትሊ ሪዝነብል የሆነ ውሳኔ ነው የምለው እኔ። አሁን ግራ የሚገባው ለኔ አሰልጣኙ ቅድም ባልሹ ክብደት ክረት ጳጳሱ ቢመጡ ከሮም ከቫቲካን ቢመጡ አልቀይር ካለ አንድ አሰልጣኝ እና በዛ መንገድ 13 ሳምንት ከቆየ 13 ወር ከቆየ በኋላ ወደ ኋላ ተመልሼ ሳየው 75% የሚሆኑት ነገሮች በተለየ ሁኔታ ነበር ማረቀዋል። ለኔ አሁን ይሄን በጠይቂ በጣም አስደንጋጭ ስቴትመንት ባለፈ 13 ወራት ያደረኩትን የወሰንኳቸው መሰለኝ 75% በተለየ ሁኔታ ነበር ማረቀው። ተመልሼ ታስበው አለ አሁን የግድ የፎርሜሽን ለውጥ ስላደረገ ምናምን ላይሆን ይችላል ያሸነፈው በ3-4-2-3-1 ተጫውቶ በቀደም ኒውካስልን ባሸነፈበት መንገድ ሊያሸንፍ ይችል ነበር። ነገሩ የፎርሜሽን ጉዳይ ብቻ አይደለም። በእርግጥ ግን የፎርሜሽን ኦብሴሽን ነበረበት አሰልጣኙ፣ የሚካድ ነገር አይደለም። የሩበን አሞሪምን የ13 ወር የማንቸስተር ዩናይትድ የኃላፊነት ዘመን በሆነ መንገድ አብራሪው ብትባይ ከ3-4-2-1 ውጭ የምታብራሪው አይመስለኝም። በቃ እንደዛ ነው ልታብራሪው የምትችይው። ግን ብዙ ጊዜ ደግሞ እየሰራ አልነበር፣ ብዙውን ጊዜ እየሰራ አልነበር። እየሰራ ነው የምትይው ውጤትም ሲያመጣ ወይም አይደንቲፋይ የሚደረግ ስታይል ስታይበት ከሁለቱ አንዱ መሆን አለበት። ፕሮሰስ ነው ኦኬ፣ የሆነ እድገት እያየሁበት ነው ለማለት የሚያስችል መሆን አለበት። በወጥነት እንደዛ ለማለት የሚያስችል አልነበረም ለሚበልጠው ጊዜ። አሁን ባለፉት 2 ጨዋታዎች ግን ወይም 3 ጨዋታ የቪላንም ጨዋታ ጨምረን ግን ደግሞ ከመነሻው ጀምሮ በባክፎር የተጫወተው በዚህኛው ጨዋታ ላይ ነው እና ለእኔ ያንን ሲል በጣም ነበር የገረመኝ ከኒውካስል ጨዋታ ፊት 75%ን በተለየ ሁኔታ ላደርግ ይችል ነበር ማለት ነው። ይሄ ኃይለኛ አድሚሽን ነው። ተሳስቼ ነበር የማለት አድሚሽን ነው። 75% በተለየ ሁኔታ ላደርግ ይችል ነበር ብሎ ኦልሞስት ማመን ሁሉም ሰው የተረዳው ነበር። አሁን አብዛኞቹ ተጫዋቾች በየትኛው ፎርሜሽን ነው ኮምፎርታብል፣ ቤስቱ ሲስተምስ የትኛው ነው? ቤስቱ ፎርሜሽንስ? ቤስቱ ፎርሜሽን ለተጫዋቾቹ ቤስት የሆነው ፎርሜሽን አንቺ የምታምኝበት ብቻ ለተጫዋቾቹ ኳሊቲ ቤስት የሆነው ፎርሜሽን አንድ ፎርሜሽን ብቻ የለም። አከራካሪ የነበረው እሱ ነው። አሁን ይሄ ሙሉ ለውጥ ነው ወይስ ምንድነው? በፖለቲካ ጥገናዊ ለውጥ ነው ይባላል። በብሩኖ መጎዳት ወደ አፍሪካ ዋንጫ በሄዱት ተጫዋቾች ምክንያት በዛ ምክንያት የተደረገ ሽግሽግ ነው ወይስ ጠቅላላ የኮቺንግ ፊሎሶፊ ለውጥ ነው የሚለው ግን በጣም ኢምፖርታንት ይመስለኛል። ግን እንደ ጨዋታ ግን በጣም የሚገርም ጨዋታ ነው የነበረው። ሌላ አዳፕቴሽን አንደኛ በባክፎር ተጫወተ። 33.4% ፖሴሽን ነበረው በጨዋታው መጨረሻ ላይ። በዚህ ውድድር ዘመን ዩናይትድ በጣም አነስተኛውን ፖሴሽን ያስመዘገበበት ጨዋታ የፖሴሽን ሼር ያስመዘገበበት ጨዋታ ነው። በዚህ ውድድር ዘመን ብቻ ሳይሆን ኦልሞስት በ3 አመት ውስጥ አነስተኛውን ፖሴሽን ያስመዘገበበት ጨዋታ ነው። ጃንዋሪ 2023 ከማንቸስተር ሲቲ ጋር በነበረ ጨዋታ 29.4% የኳስ ቁጥጥር መጠን ነበረው በኤሪክ ቴንሃግ የአሰልጣኝነት ጊዜ። ከዛ በኋላም አነስተኛው የፖሴሽን ሼር ነው በዚህ ሲዝን ብቻ ሳይሆን ግን በ3 አመት ውስጥ። ኒውካስል ማንቸስተር ዩናይትድ ሳጥን ውስጥ 43 ጊዜ ኳስ ነክቷል። የአሞሪም ቡድን 15 ጊዜ ነው የተጋጣሚ ቡድን ሳጥን ውስጥ ኳስ የነካው። አሁን ሌላ አይነት አፕሮች ነው። እንደ አፕሮችም አሰልጣኙ በዚህ መንገድ መጫወት የሚፈልግ አይመስለኝም። በተለይ በሁለተኛው አጋማሽ በተጫወቱበት መንገድ ግን ደግሞ ጨዋታው ሲያልቅ ምን አለ መሰለሽ፣ ወደ ማንቸስተር ዩናይትድ ከመጣሁበት ጊዜ ጀምሮ በጣም ከረካሁባቸው ድሎች መካከል አንደኛው ነበር። ለምን እንደዛ እንዳለ መገነዘባል።
ቢያንስ 7 ተጫዋች አልነበረው፣ 7 ወይ 8 ተጫዋች አልነበረው። ስታይሉን አይመስለኝም በዚህ መንገድም የሚጫወት አይመስለኝም አሰልጣኙ ለወደፊቱም ቢሆን ለወደፊቱ ምልሽ እንደዚህ አስገዳጅ ሁኔታ ሲመጣ የባላጋራ ቡድን አስገድዶት ምናምን አለ አይደል በጣም አስደናቂ የሆነ ባርሰሎና እንደዚህ እንድትጫወት ያስገድድ ነበር ድሮ የፔፕ ባርሰሎና ሌሎችም አሰልጣኙ ስር የነበሩ የባርሰሎና አፕሮች እንዳለ ዞን ይቆጣጠራል ቴሪቶሪ ይቆጣጠራል ሳጥንሽ ውስጥ እንድትወሰኝ ያደርጋል ትልልቆቹን ቡድኖች ሳይቀር እንደ ትንሽ ቡድኖች እንዲጫወቱ ማድረግ ይችላል እንደዚህ አይነት ብልጫ የሚወስድ ቡድን ካልመጣ ልክ እንዳሁኑ አይነት በእያንዳንዱ ዲፓርትመንት 2-3 ተጫዋች ከዛም ብሶ ማውንት ራሱ ከረፍት መመለስ አልቻለም አሰልጣኙ በሰርቫይቫል ሞድ መጫወቱ ምርጫ አልነበረውም ግን የሆነ ጊዜ ቦታ በማይሰጡ ተጫዋቾች ነበረው ተጋድሎ ግን አስደናቂ ነበር ቡድን ውስጥ ያየሁት ስፒሪት ግን አስደናቂ ነበር አንዳንድ ጊዜ እኔ ራሴ ጥያቄ ማነሳበት ለማንቸስተር ዩናይትድ እንደሚጫወቱ ያውቁታል እነዚህ ተጫዋቾች አንዳንድ ጊዜ ረሱታል መሰለኝ የሚል አይነት አስተያየት እንድትሰጪ የሚያደርግ ግዴለሽነት የሚመስል በቂ ሲሪየስ አለመሆን የሚመስል ፎርም ታይባቸው ነበር በቀደም 12 ነው ምናምን ጨዋታ አርሰናል የተጫወተውን ጨዋታ ጨምሮ 12 ምናምን ፕሮፌሽናል ጨዋታ ነው ያደረገው ኤደን ሄቨን በቀደም ጨዋታው ሲያልቅ አሰልጣኙ የጨዋታው ኮከብ ተብሎ መመረጡ ብቻ አይደለም ማቲያስ ደሊትም ማኑኤል ማነው ሃሪ መጓየርም ተመልሰው እኔ እንጃ እንዴት ከላይናፕ ውጪ እንደማደርገው አለ አሁን እያሳየ ያለው ፎርም የቪላውም ጨዋታ ላይ በጣም አሪፍ ነበር ሲጀምር አንዳንድ ጨዋታዎች ላይ ግን ረጅም ጊዜ ሳይጫወት የቆየ ተጫዋች እና በጣም ወጣት ተጫዋች ልታይበት የምትጠብቂው አይነት ስህተት ታይበት ነበር መጀመሪያ አካባቢ ያለፉት 2 ጨዋታዎች ላይ ግን በጣም ግሩም ነበር የቪላውም ጨዋታ ላይ የትላንትናውም ጨዋታ የአርብ ዕለት ጨዋታ ላይ እና አሁን ጨዋታው ሲያልቅ ከመጀመሪያ ላይናፕ ውጪ ማድረግ በጣም ያስቸግረኛል እዛ ቦታ ላይ መጫወት የሚችሉ ቢያንስ 3 ተጫዋቾች አሉት ዮሮ ቤንችን ሃሪ መጓየር እና ማቲያስ ደሊት ሲኒየር ተከላካዮች ናቸው እነሱም መጥተው ጭምር ያስቸግረኛል ከመጀመሪያ አሰላለፍ ውጪ ለማድረግ የሚል አስተያየት ሰጠ ሊሳንድሮ ማርቲኔዝ ተቀይሮ ሲወጣ የማንቸስተር ዩናይትድ ደጋፊዎች በሙሉ ተነስተው አጨብጭበው ነው ወደ ደጋውቱ የሸኙት ወደ ተጠባባቂ ወንበር ላይ የሸኙት ሊሳንድሮ ማርቲኔዝ የተጫወተው በጣም አጭር ነው ለመሀል ተከላካይ በቁመት ግዙፍ አይደለም እኔ እንዲያውም አንዳንድ ጊዜ ግዝፈት ኦቨርሬትድ ነው እላለሁ አስፈላጊ ፊዚካል ኮምፖነንት ነው በቁመት ረጅም መሆን ግን ሊሳንድሮ ማርቲኔዝ ለምሳሌ ለመጀመሪያ ጊዜ አይደለም ግን በጣም ጥሩ ሲጫወት ካየሁባቸው ጨዋታዎች መካከል አንደኛው አያክስ ከቦሩሲያ ዶርትሙንድ ያደረጉት ጨዋታ ነው ኤርሊንግ ሃላንድ ነበር እሱ ተፋላሚ ሃላንድ ከሜትር ከ90 በላይ ነው ሊሳንድሮ ማርቲኔዝ ሜትር ከ80 የሚሆን አይመስለኝም 4-0 አሸነፈ አያክስ እና በጣም ዶሚናንት ነበር ይሄ ልጅ በቀደም ደግሞ ከሃላንድም የሚረዝም እና ብዙ የጭንቅላት ጎሎች ያስቆጠረ ኒክ ቮልተማደ ነበር ኒክ ቮልተማደ ጥሩ ሳይጫወት ቀርቶ ዮሐን ቪሳ ተቀይሮ ገባ እንዲያውም በኋላ የተቋቋመው ያንን ቁመት ሳይዝ ማተር እንደማያደርግ ያየንበት ፐርፎርማንስ ከፌብሩዋሪ ካለፈው አመት ከ11 ወር በኋላ ነው ለመጀመሪያ ጊዜ አሰላለፍ ውስጥ ገብቶ የጀመረው ከመነሻው ጀምሮ በቀደም የሱ ኮታንኮት መደበኛ ባልሆነ ቦታ በአማካይ ተከላካይነት ተጫውቶም በጣም ጥሩ ሁለተኛ አጋማሽ ነበር ያሳለፈው ሌላ ፓትሪክ ዶርጉ ያው ሲመጣ ሲፈርም አስታውሳለሁ ፕሮግራም ስንሰራ ስለሱ እዛ ቦታ ላይ ተጫውቶ ያውቃል 30% የሚሆነውን የሌቼ በግማሽ ሲዝን የተጫወተው በቀኝ ክንፍ ዊንግ ባክነት ወይ በቀኝ ክንፍ ተጫዋችነት አስታውሳለሁ ከቦዶ ግሊምት ጋር ራሱ ሩበን አሞሪም እዚህ ቦታ ላይ ያጫውቱታል አዲስ ነገር አይደለም ራሱ ሩበን አሞሪም ማጫወቱት ስለሚያውቅ ተጫዋቹም እዛ ቦታ ላይ ተጫውቶ ስለሚያውቅ ግን ተጫዋችን እንዴት ኮንፊደንስ እንደሚሰራው የምታውቂው ያንን ጎል አስቆጠረ እንደዚህ ማስቆጠር እንደምችል አላቅም ነበር እኔ ማለት ያቺን ቮሊ በጣም ግሩም ጎል ካስቆጠረ በኋላ ከዛ ኳስ ዲማንድ ማድረግ ጀመረ ስጡኝ ማለት ጀመረ የሰውን አእምሮ ኮንፊደንስ እንዴት ስዊች እንደሚያደርገው ታያለሽ በድንገት ራሱን የሚያምን ተጫዋች ሆነ እና እዛ ቦታ ላይ እንግዲህ አማድ ምቤሞ ሌሎች ተጫዋቾች ነበር የሚጫወቱት በእርግጥ 4-2-3-1 አልነበር ኢንፎርሜሽኑ ግን በንጽጽር ግን አዲስ ቀጠና ነው በቀደም ብቻ ግን አይደለም ጥሩ የተጫወተ ቪላም ጨዋታ ላይ ጥሩ ተጫውቷል ጎሉ መነሻ እሱን የነበረው ከፕሬሲንግ ውስጥ ከፓሱ ግን ደግሞ ማቴዎስ ኩኛ ሳያስቆጥረው ቀረ እንጂ ሌላ በጣም አስደናቂ ኳስ ክሮስ አድርጎለት ነበር በሁለተኛው አጋማሽ ውጤቱ 2-1 በነበረበት ጊዜ እና አሰልጣኙ ለኔ ኮች ጥሩ ኮች የሆነ ተጫዋች በሚስማማው ቦታ ማጫወት ማለት ነው ያንን ችሎታውን
ማሳየት የሚችልበት እና ያንን ችሎታው ለቡድኑ ጥቅም ማዋል የሚችልበት ቦታ ላይ ማሰለፍ መቻል ማለት ነው። ሉክ ሾው የግራ መስመር ተከላካይ ነው። ዳሎ የቀኝ መስመር ተከላካይ ነው። ቤዚክ ነው ይሄ። ማንቸስተር ዩናይትድ መጥፎ በነበረበትም ጊዜ ቢሆን ዳሎ የማንቸስተር ዩናይትድ የአመቱ ኮከብ ተጫዋች ተብሎ የተመረጠው በቀኝ መስመር ተከላካይነት ነው። ሉክ ሾው የእንግሊዝ ብሔራዊ ቡድን የመጀመሪያ ተሰላፊ የነበረው በግራ መስመር ተከላካይነት ነው። ይህንን ለማወቅ የእግር ኳስ ሳይንቲስት መሆን አይጠይቅም። እና ያንን የምታደርጊው ደግሞ በባክፎር በመጫወት ከሆነ አድርጊው። ሌላ የበለጠ እነሱን የሚያጎላ ሚና ካለ ችግር የለውም። ግን የበለጠ እያጎላቸው የነበረ አይመስለኝም። ያኛው ፎርሜሽን ችግር ነው ማለት አይደለም፣ ግን የሆኑ ተጫዋቾች ለሆነ አይነት ፎርሜሽን የበለጠ ይስማማሉ። አሰልጣኙ አይ ቲንክ ያንን ያደረገው ፕራግማቲዝም እያሉት ያሉት ለዚህ ነው። ፕራግማቲክ ሆነ መጨረሻ ላይ አሰልጣኙ እያሉ ያሉት ለዚህ ነው። መጀመሪያ ያቺ ላላ ማለት ነው ትጎድለው የነበረችው አሰልጣኙ በጣም ስትሪክት የሆነ እና ያንን የፎርሜሽን እምነቱን ለመከላከል እንዳልኩት ጳጳሱ ቢመጡ ሳይቀር በቀደም ታስታውሳል ከግሪምስቢ ጨዋታ በኋላ ዌል ሶ በዚህ ፎርሜሽን የምጫወተው ክለቡ መወሰን ያለበትን መወሰን ይችላል፣ ከዚህ መንገድ ውጭ አንጫወትም የሚል አስተያየት ሰጥቶ ነበር። አይ ቲንክ በጣም ጥሩ ውሳኔ ይመስለኛል። ግን ይሄ አዳፕት ማድረግ መቻሉ በጣም ጥሩ ውሳኔ ይመስለኛል። የባላጋራ ቡድንን ሁኔታ አዳፕት ማድረግ በኋላ ኮንፊውዥንን መፍጠር ጀመረ። አሁን እኔ ታስታውሳለሁ በፕሪሚየር ሊግ በጣም አሪፍ ኮች ይደረጉ ከነበሩ ቡድኖች መካከል አንዱ የፖቼቲኖ ቶተናም ነው። የፖቼቲኖ ቶተናም ልክ እንዴት ልበልሽ እንደ መኪና ጊር በፈለገው ሰዓት ከሁለተኛ ወደ ሶስተኛ ከሶስተኛ ወደ አራተኛ ሲፈልግ ግን ወደ ሁለተኛ መመለስ ይችላል እና ናቹራሊ ነበር እንደዛ ይጫወት የነበረ 2017 18 አካባቢ የነበረው ቡድን በነዛ ሁለት ሲዝኖች እና ማንም ቡድን ገስ ማድረግ አይችልም። በፈለገው መንገድ ሊጫወት ይችላል ፖቼቲኖ። አሁን በቀደም ኢራዮላ ሎሪ ዋይት ዊል የሚባለው የአትሌቲክ ጋዜጠኛ ከሆነ ምንጭ ያገኘኋልና ከወልቭስ ጨዋታ በኋላ ለውጥ እየመጣ ነው ብሎ ለተጫዋቾቹ ነግሯቸው ነበር። ሩበን አሞሪም ራሱ የፎርሜሽን ለውጥ። አሁን ይሄ ትልቅ ውሳኔ ነው። ምናልባት የአፍሪካ ዋንጫው የደረሰ ስለነበር ለዛ እሱ በጣም ለሚመርጠው ሲስተም ወሳኝ ብሎ የሚያምንባቸውን ተጫዋቾች ለሳምንታት ሊያጣ መሆኑ ሊሆን ይችላል፣ ወይ ሌላ ምክንያት እሱ ሊሆን ይችላል። የአፍሪካ ዋንጫ እየቀረበ ስለነበር ግን ከውሳኔው ጀርባ ያለውን ቶት ፕሮሰስ በትክክል ስለማናውቅ እሱ ነው ብሎ መደምደም ግን ያስቸግራል። እሱ ሊሆን ይችላል ብሎ መገመት ይቻል ይሆናል እንጂ ሃይፖቴቲካል ነው፣ ግምት ነው። ግን ለተጫዋቾቹ ነግሯቸው ማንቸስተር ዩናይትድ ከሌሎች ትልልቅ ቡድኖች በተለየ ሁኔታ ለምን እንደሆነ አላውቅም መረጃ ሊክ ያደርጋል። ፔፕ ለተጫዋቾቹ ከሆነ ሳምንት ጀምሮ ነግሯቸዋል የፎርሜሽን ለውጥ እንደሚደረግ። ምናምን ለምሳሌ አይነት ዜና አትሰሚም። ፔፕ አጣርቶ ይሸኘዋለሁ ሁልጊዜ አይኑን ተጫዋች። ጆዜ ሞሪኞ በሪያል ማድሪድ በነበሩበት ጊዜ ማን አይጥ ነው የሚያወጣው እንደ አይነት መረጃ? አንተን አይጡ እያሉ ይጠይቋቸው ነበር ተጫዋቾቹን እየሄዱ አንተን አይደለም እያሉ። ግን ስፔን ሁሌ ኮምፕሊኬትድ ነው። እንግሊዝ ውስጥ ግን ብዙ አትሰሚም እና ለዚህ ነው የተናደደው። ባለፈው በፕሬስ ኮንፈረንስ ላይ ያው ታውቆ አልነበረም ከዚህ ከቦርንመዝ ጨዋታ በፊት ሳምንቱ ሙሉ በባክፎርስ አሰራ እንደነበር ታውቁ ነበር እናንተ ያለ። ኢራዮላ ግን ያመነው አይመስለኝም እና ድንገት ማንቸስተር ዩናይትድ ከሆኑ ደቂቃዎች በኋላ ሲጫወት በሁለቱ አጋማሽ የ4-2-4ን መጫወት ከመጀመሩ በፊት ወይ አንዳንድ ጊዜ 4-4 የሚመስል እንደዛ መጫወት ከመጀመሩም በፊት ቢልድ ሲያደርግ በባክፎር ምናምን ቢልድ ማድረግ የሆነ የባክፎር ስትራክቸር ነበረው በጨዋታው መሀል። ከሀያኛው ደቂቃ በኋላ ነው አዳፕት ማድረግ ነበረብን ያለው አሰልጣኙ። እግር ኳስ ደግሞ እንደዛ አዳፕት ማድረግ፣ ያኛው ካውንተር አዳፕት ማድረግ፣ እንደገና አዳፕት ማድረግ፣ እንደገና ካውንተር አዳፕት ማድረግ በዛ የማይቆም ፕሮሰስ ውስጥ የሚያልፍ ነገር ነው። ከዛ ጨዋታ ነው ግን የጀመረው ነገሩ። ለተጫዋቾቹም የነገራቸው ከወልቭስ ጨዋታ በኋላ ነው ተብሏል። እና ለምን የወልቭስን ጨዋታ መረጠው ይላሉ አንዳንድ ሰዎች። አይ ለምሳሌ በወልቭስ ምንድነው አንድ ጨዋታ ተሸንፎ ከሆነ አሰልጣኙ ከዚህ በኋላ በባክፎር ነው የምንጫወተው ካለ ፍሮም ፖዚሽን ኦፍ ዊክነስ ነው አይደለም ያንን የሚያደርገው፣ ስለተሸነፈ ነው ያንን የሚያደርገው። ከወልቭስ ጨዋታ በኋላ ግን ወልቭስን አሳብ ማለት ወልቭስ ምንም ይሁን ግን አሸንፏል 4-1። ስለዚህ በጭንቀት ምክንያት አይደለም ወደ ባክፎር የመጣው። በትክክል አሁን እንዲህ አይነት ፎርሜሽን ለመሞከር አስፈላጊ ጊዜ ነው ብሎ ስላመነ ነው በዛ መንገድ የተጫወተው። እና ለእኔ በጨዋታው ላይ ከታየው ፐርፎርማንስ ከምን በላይ ሪትሪት ያደረገበት መንገድ በጣም አስገራሚ ነው እና ሰራ። አሁን እንግዲህ በሁለቱ አጋማሽ እድል ላይ መንጠልጠል ነበረብን አለ። ኒውካስል ከሜዳ ውጪ በጣም ደካማ ቡድን ነው። ከ9 ጨዋታ 7 ጎል ነው ያስቆጠሩ።
እና ግን አሞሪምም በኋላ ሲናገር ከዚህ የበለጠ ኮንትሮል ባረግንባቸው ጨዋታዎች ጎል ተቆጥሮብን ያውቃል። አሁን ዛሬ አብዛኛውን ጊዜ ጨዋታውን ኮንትሮል አላረግንም፣ ግን እድለኞች ነበር ናለ። እኔ እድለኛ የሚያስብል አይደለም ለእኔ። እንዲያውም ኒውካስል ልክ ነው ኃይለኛ ፖሴሽን ብልጫ ነበር። ኦልሞስት በሁለቱ አጋማሽማ ወደ 72% ነው መሰለኝ የኳስ ቁጥጥር መጠኑ የነበረው በጣም ከፍተኛ ነው በኦልድ ትራፎርድ። እኔ ታይቶ የሚያውቅም አይመስለኝም። በድክመት ነው ማለት አይደለም አነስተኛ ፖሴሽን፣ ግን ያንን ሁሉ ኳስ ይዞ የጎርደን ችግር ይሁን የማን ችግር ይሁን ጥራት ያለው ሴነ ሎመንስን ቢዚ ያደረገ ንጹህ የጎል እድል የፈጠሩበትን አጋጣሚ ብዙ አላስታውስም። ልክ ነው ያደጋው ነበር ፍሬት ነው የሚባለው እሱ ወደ አክቹዋል ንጹህ የጎል ማስቆጠር እድል መቀየሩን ግን አላውቅም። እና የተጫወቱበት ስፒሪት አሰልጣኙ ከወሰናቸው አንዳንድ እንግዳ ውሳኔዎች ባሻገር ማለት ነው። ለምሳሌ ካሰሚሮ መውጣቱ አይነት እንግዳ ውሳኔ ነበር። ለምን እንደዛ እንደተወሰነ አላውቅም፣ ግን እንግዳ ውሳኔ ነበር። ሌላ ጊዜ ቢጫ ካርድ ብቻ ነበር የሚወጣው። ለእንደዚህ አይነት እንደውም ለቦክስ ዲፌንዲንግ በጣም ይሆን ለግራ ተጋባ ተጫዋቹ። አንዳንድ እንግዳ የሚያጋቡ ውሳኔዎች ነበሩት፣ ግን በባክ ፎር መጫወት ብቻ አይደለም። በኋላ ከጨዋታው በኋላ ሲናገር እንደሰማ ነው በመሀል በባክ ፋይቭ በመካከል በባክ ሲክስም ተጫውተናል። አሁን ይሄ አዲሱ ሩበን አሞሪም እንደየሁኔታው አዳፕት የሚያደርገው ሩበን አሞሪም። ትልቁ ጥያቄ አሁን ግራንድ ለውጥ ነው ወይ ጠቅል ለውጥ ነው ወይ ሰሞነኛ ለውጥ ነው? ለሆነ ጊዜ ጥገናዊ ነው ወይስ አሁን ሁለት ግራ ያጋባሻል። 75% ስህተት ነበር ሊትራል አይደለም፣ ግን በተለየ ሁኔታ ላደርገው ይችል ነበር ማለት በመጠኑ የተሳሳቱ ውሳኔዎች ወስን ነበር ማለትን ይሆናል። ፎርሜሽንን የሚመለከት ነው ከሞላ ጎደል ወደ 250 ሚሊዮን ፓውንድ ኢንቨስት አድርገዋል ፎርሜሽንን ማዕከል ያደረጉ ተጫዋቾችን ለማምጣት። ምኑን ያልን ነው አላቅም፣ ግን ከሆነ ግን አዲሱ ሩበን አሞሪም በጣም አሪፉ ሩበን አሞሪም ይመስለኛል። ያኛውን መንገድ ቢከተል በሎጂክ ያሉትን ተጫዋቾች ማቴሪያሉን ከግምት በማስገባት ባላጋራውን ከግምት በማስገባት በዚህኛው መንገድ ቢጫወት በተመሳሳይ ምክንያት በተመሳሳይ ራሽናሊ መጫወት ማለት ነው እና በጣም ኢንትረስቲንግ ነበር። በተለይ ከቶት ፕሮሰስ አንጻር በጣም ለየት ያለ ውሳኔ ይመስለኛል። አሁን እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው የምንጋብዛችሁ። መሸጋገሪያ እንስማና ተመልሰን እንመጣለን። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።